ቅድም ያ እህቴ ምን ልጠይቂያን የገባሽው? አልቀበልም ጥያቄ ሄለን። እኔ አንቺና የጃጓርን ተቀብያለሁ። ያ እህታችን አንድ ሰው ሊጠይቅ ፍቃደኛ ሲሆን ፍላጎቱን እንትን እንላለን። ሄለን አሁን እርክት አላልሽም? የምትፈልጊውን ሁሉ አልነገርኩሽም? ለእኔ ብቻ አይደለም የብዙ ሰው ጥያቄም ነው። ከስር የሚጻፈውን እዩ። አሁን ደግሞ ለእኔ ጊዜ ትሰጭኛለሽ? እኔ ልጠይቅሽ። ጠይቂ። ብር እንዳትጠይቂኝ፣ ሌላ ነገር ችግር የለም። ግድ የለም ሄለን። እውነት አንቺ ሳራ አልሀበሻን ትጠያታለሽ? መጥላት ሳይሆን ዜና ነው ያነበብኩት። ኦኬ። ጉቺን ትጠያታለሽ? ጉቺ ላይ ትልቅ ብዙ ጥያቄ፣ ብዙ ገና የምደርስበት ቦታ አለ፣ ግን አትጠያትም። ምክንያቱም መጥላትም ለሰው ልጅ ቦታ መስጠት ነው። ግን ከሌላው በተለየ ትኩረት ነው የማያት። ምክንያቱም ድራማዋና ማስመሰሏ ኦቨርዶዝ ነው። ሳሪንስ ሳሪ ዳጣን ትጠያታለሽ? ሳራ ለእኔ አስመሳይ ናት። ለአንቺ አስመሳይ አይደለችም። አስመሳይ ናት ስላሉሽ ነው። የኔን ስሜት ነው አለ ጠየቅሽኝ። ቅድም አሁን ትናወዳለች መብቴ ነው ምናምን አልሻል። ሳራ ገጠር የምትጫወት ሃምፖሎ የታል ክብሪቱን አቀብሩኝ ጋዝ የለው ምናምን ጨዋታ ትጫወታለች። ጌም እየተጫወተች ባልገባው ሙድ ከኛ የበለጠ እንኮ ሁሉ ነገር የምታውቅ ናት። ልንገርሽ፣ እኔ ሳራ አልሀበሻም ጥራ ግራ እዚህ የደረሰች ናት። ጉቺም የራሷ እውቀት ያላት ከኛ ጋር የማያግባባት አሁን የእሷ አስተሳሰብ እና የእኛ አስተሳሰብ አለ። ቢሆንም ግን አብራን የኖረች በብዙ እርዳታዎች ውስጥ የተሳተፈች በብዙ ነገሮች ውስጥ የተሳተፈች ልጅ ናት። ቅን አመለካከት አላት። እኔ ልንገርሽ የኔ ኦኬ። ሳሪ ዳጣ ደግሞ ለራሷ ህይወት አዋቂ ናት። ትጥራለች፣ ትግራለች። ከምን እንደተነሳች አላየሻትም። እሷም በሰው ቤት ስራ የነበረች ናት። ይሄ ትርፍ የሆነው ንግግር ባል ገዝታ የሚባለው ራሱ ቤት ሀገር ነው ባል የሚገዛው። ያሉሽን ነው ያልሽው። እኔ አንቺን አይደለም የምወቅስሽ። ጓደኛሽን አምጥተሽ አጋርሽ አጋዥሽ ማድረግ ወይም ተባብሮ መኖር መገዛዛት አይደለም። እኔ የአረብ ሚስት ተብዬ ስኖር ሄለን የባሌ ቀበቶ ሆኜ ነው የኖርኩት። አግዤው ነው የኖርኩት። አብሬ ሰርቼ ነው የኖርኩት። ዛሬ ይሄን የሚያክል ቤት ውስጥ ስኖር ምንስል ተባብሬ ነው። ያ ማለት ገዝቼው ወይም ገዝቶኝ አይደለም። አንቺም ታውቂያለሽ፣ ሴት ልጅ ነሽ። አብረሹ ልትኖሪው የምትፈልጊውን ሰው ወገብ ሆነሽው ነው የምትኖሪው አይደለ? ይሄ ነውር አይደለም። የተረፈው አንጠባሮ ያኖራል፣ የሌለው ደግሞ ተጋግዞ ይኖራል። ያ ግዢ አይደለም። ባልሽን አግዘሽ ነው ራይት። ኦፍኮርስ ከባሌ ጋር ተጋግዤ ነው እዚህ የደረስኩት። እኔ ስለ ባሏ ስትናገር ያገዛትን ፓርት አንድ ቀንም ተናግራ ታውቃለች? ያደረገችለትን ነው ወይ ባጭስ አስጨሴው ምናምን ብላስ በስንት ነገር ትንተና የምታደርግ ተንከባክቤው እንደዚህ አድርጌው እንዳይጎሳቆልብኝ ስታወራ የሆነ ህፃን ገና እንዳይቀጭ የሚባል አይነት ንግግር ነው የምትናገረው። የአሁን ዘመን ባል እንደዛ ነው የምትይዥው። ለምን መሰለሽ ሄለን፣ ወደ እኔ ጨዋታ መጣሽ ነው እንግዲህ የማታ ማታ ጨዋታዬን ልታመጪ ነው። ሄልቾ ባል ሴት እንዲህ ሞልቶ በተረፈበት ሰዓት እንደ ድሮ ክፍ ትኖራለህ ኑር ከፈለከኝ ፈለከኝ ብሎ ቋንቋ የለም። ሙሉ ሴት መሆን አለብሽ። ባናኗር መልክሽን መቼም አትቀይሪውም። መልክም አስፈላጊ ከሆነ እንግዲህ መጠጋገን ተጀምሯል፣ ልትጠጋገኘዋለሽ። ግን ባለሽ ደግሞ በአቅምሽ ቤትሽ ውስጥ ብቁ ሚስት መሆን አለብሽ። በግንኙነት ያው ይገባሻል። በግንኙነት ልሽ ባልጋላዊ ጉዳይ አብሮ አኗኗር፣ ወጪ አወጣጥ፣ አነጋገር መጥነሽ ደቁሰሽ ካላወጣሽው ሀቢብቲ አንቺ እኔ አኩርፍ ያለው ብለሽ ስትንጠባረሪ ወጣ ሲል ገና ከበሩ ሀቢቢ ብላ ሌላዋ ትቀበለዋለች። የኔ ሸበላ የኔ ጌታ ትለዋለች። ቤትሽ ፈረሰ ማለት አይደለም፣ ትዳርሽ ፈረሰ ማለት አይደለም። ካላስ ማንም የተሻለ ነገር ነው የሚፈልገው። ማንም የተሻለ ነገር ነው የሚፈልገው። አንቺ በነገር እየደቁሽ ምንድን ነው የሚያደርገው? የኔ ጥያቄ
ምሳሌ ማለት አንቺ በአጠቃላይ ሴቷ ሁላ ደከመች፣ እሱ ከሷ ጋር እንዲኖር የሱ ድርሻ ምንድን ነው? አንቺ ስትንከባከቢው ማየት ያሲመቸው መኖር። እሱም እኮ ሲንከባከበኝ ነው እኔ የምንከባከበው። እሱ ባይንከባከባት ትንከባከባለች ነች ታስበሽ? ይህንን ያልኩት እሷ እኮ የራሷን ስላወራች እኮ ነው። እሱ ደግሞ ጊዜ ቢሰጠው የራሱን ያወራል እንዴት እንደሚንከባከባት። ሄለን አሁን በእኩልነት ላይ የምንኖርበት ጊዜ እኮ ነው አይደለ? ያለ ነው። ድሮ ሴት ልጅ ጎንበስ ትላንትና ራሷን ያጠፋችውን ልጅ ቅድም ስተረጉም ነበረ የፍቅር ጊዜያቸው እንዴት እንደተገናኙ ምናምን ሲያወሩ በኦሮምኛ ነበር ያወሩት እና ስተረጉም ነበር እና ትላንትና ኤግዛክትሊ ሳራ ስለ ባሏ የተናገረችውን እና እኔ የሰጧትን አስተያየት አድሮ ያንኑ ኢንተርቪው አላገኘውም። በአጋጣሚ ልጅቷ ስትናገር የነበረው ልጅቷ ውሎ አንተን ካጣው ራሴን አጠፋለሁ ነው። ራሷን ከምታጠፋ ብሎ ከሷ ጋር ኖረ። ከሷ ጋር እንዲኖር ልጅቷ ቃሚ ምናምን ነበረች፣ እሱን አቆመች። መኪና ቲክቶክ እየሰራች ዩቲዩብ እየሰራች እንትናለች። እሱ ሰላም ማለት እንኳን የማይችል ልጅ ገብቶሻል። ቶሎ ተናዳጁ እሱ ነው። ሰርፕራይዝ የሚወደው መደረግ የሚፈልገው እሱ ነው። የሚከፋው እሱ። እንደገና ደግሞ ሞር ፍቅር የምታሳየው እሷ እንደሆነች እሷም ትጠቁማለች። ለምን አይናቸውን ጨፍነው ይህን ጥያቄ ሲጠየቁ እጃችሁ እንደዚህ ቀስሩ ነው እና እኔ ትላለች እሷ ይላል እንደዛ እና የቱን ፓርት ብቻ ነው የሱ የሆነው ከተጠየቀው ጥያቄውላ ይናደዳል። የሚናደደውን ፓርት ወሰደሱ። መናደድ አስበሽዋል? ይሄን ሁላ ተደርጎለት እንዳይናደድ እንደገና ትሪት ይደረጋል። መጨረሻ ላይ ግን ይሄን ሁላ ትሪት አድርጋ ከቤት ወጥቶ ራሷን አጠፋች ልጅቷ። ትላንት ወዲያ ራሷን ያጠፋችው ወጣት። አይሽ ለዛ ነው ትላንትና አሁን ስናገር የነበረው እኔ ሳራ አትውደድና ትውደድ አይደለም ወንድም በቁርአንም በመጽሐፍ ቅዱስም እንደገና ደግሞ እንደ ወንድ ልጅ ባህሪ የራሱ እኮ ባህሪ አለ አይደል? የራሳችን ሆርሞን ያንን እንዲኖር ልትፈቅጅለት ይገባል። ገባሽ? ልትፈቅጅለት ይገባል። ሁሉ ነገር አንቺ ድርሻ ወስደሽ ከዛን ያ ነገር የቀረ ወይም ደግሞ ሌላ አማራጭ አንቺን እንደ እናት ማየት ይጀምራል። አንቺ ሚስቱ አይደለሽ። የዛን አንቺ ራሽን ድርሻ ተወጪ። ምናልባት አቅሙ ከሌለው ግዴታ እንኳ መኪና ይግዛልሽ ምናምን አይደለም። ግን ለአንቺ ፍላጎት እንዳለው ራሱ አንዳንድ ጥያቄ አይመጣልሽም? ከአንቺ ጋር አልጋ ላይ ስለተኛ ብቻ እንኳ ፍላጎት እኮ አይደለም። አንዳንድ ሰው አማራጭ ሲያጣ ከአንቺ ጋር ይኖራል። ገብቶሻል? ይሄ ችግር እስከሚያልፍ የአባቴ ገበሬ ይግዘኝ ይላል ያገሬ ሰው። ራይት ሄልቾ የሳራን እኮ ፐርሰናል ላይፏን ውስጧ እኛ የቅርብ ሰዎች የምናውቀውን ያህል ሌላ ሰው አያውቅም። ሳራ እኮ እዛ ጋር ቁጭ ብላ መለፍለፍ ነው እንጂ እኮ ሌላውን ስራ በሙሉ የሚሰራው ባለቤቷ ነው። እቃ አቅርቦ እቃ አስተካክሎ የሚያስተዳድረው የሚያንቀሳቅሰው እኮ ያ ቤት የሚንቀሳቀሰው በምላስ ነው እንጂ ሳሪ በተግባር እሱ ነው እያንቀሳቀሰ ያለው። ነገር ግን አንቺ የስራ በር መጀመሪያ መሆንሽ ገዛሽ ማለት አይደለም ሄለን። እሷ ናት የበሩ ከፋች። ኦኬ። ከመጣ በኋላ ደግሞ ሙሉ በሙሉ ስራውን ኮንትሮል አድርጎ የሚሰራው እሷ ነው። እሷ እዛ ጋር ስለምትጫወት ስለምታወራ ያው ገና የምትታየው እሷ ናት። ነገር ግን ስራውን በሙሉ የሁሉንም ስም ዝርዝር ሪሲፒ ስትጠቅስልን እንዳለ ከሽንኩርት እስከ ድንች እሷ ናት የምታወራው። ገባሽ? ታዲያ ያልጠራችው ሪሲፒ የቤታቸው ሪሲፒ ኬት ነው? በወንድም ደግሞ አያምርም። ገባሽ? እሱ መጥቶ እንደዛ ቢያወራ በጣም ይደብራል። ለዛም ጭምር ነው እንጂ ሰርግ እንኳን ስትሄድ አምባሻ ሰርቃ እንኮ ታመጣለታል። ኧረ በህግ አምላክ በህግ አምላክ የሚገርምሽ እኔ ልንገርሽ ሄለን ወላሂ ልንገርሽ፣ ይሄ ሳሪ ጋር ስንሄድ ነው ሳሪ አልሀበሻ ጋር በተወሰነ ጊዜ እንሰበሰባለን፣ እንጫወታለን። እንዲህ ወይም የሆነ የተቀያየመ ሰው ወይ የምንፈታው ወይ የምናስረው ወይ የሆነ ነገር ይኖርና እንገናኛለን አይደለ? እንዲህ ሲሆን ወላሂ ነው የምልሽ ወላሂ ተነስታ በገንዘቧ ነው ለባሏ አዛ ይዛለት የምትሄደው። ወላሂ ልጆቼን ነው የምልሽ ሄለን ወላሂ እያልኩሽ ይዞላት ይገባል። ግን ወደ ቤት እንዴት ባልሽ አይደለ እንዴ?
ግዴታ ሆኖ ስላላስተማረችው ትዝ አትለው ኖ ምናልባት ከኛ ጋር አይመስለውም። ኃላፊነት እሱ የሚያደርገውንማ አትናገሪ እየተባለ ነው። ወላሂ ነው የምልሽ። እንዴ አይደለም ይኸውልሽ፣ እንዲነገርለትም አይፈልግም እንጂ ሳያደርግላት አረብ ሀገር ለሴት ነው ምቹ። እሱ እኮ በእሷ ስራ ስር ዙሪያ ነው ያለው። በእሷ ስራ ስር አይደለም፣ ስራው የራሱ ነው። ባል እኮ ነው፣ ተቀጣሪ እኮ አይደለም። ሄለን ባል እኮ ነው። የኔ የባሌ የኔ አይደለ እንዴ? አጋዥ እኛንን አንቺ ይገባኛል፣ የጓደኞችሽን ሞራል ለመጠበቅ ነው ግን